አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቃል ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ አይምሯችንን ለጭንቀት የሚዳርጉን መዳም ቤት ስንሰራ ለእብደት የሚዳርጉን ነገራቶችን ልጠቁማችሁ መጥቻለሁ። እንደዚሁም መፍትሄዎቻቸውንም በዚሁ ጠቆም ላደርጋችሁ መጥቻለሁ እና ብዙ እህቶች በጭንቀት ላይ ናቸው። ብዙ እህቶች ተጭንቀታቸው እፎይ ማለት ይፈልጋሉና ለብዙ እህቶች ሼር አድርጉላቸው። መልካምነት ለራስ ነውና እናንተ ሼር ስታደርጉ ብዙ እህቶችን መጥቀም ትችላላችሁ ማለት ነው። ብዙ እህቶችን መታደግ ትችላላችሁ። ምክንያቱም ብዙ እህቶች አስተያየታቸውን ይሰጡኛል እና እኔ አንድ ልጅ ቢሆን እንኳን አይደለም ብዙ አንድ ልጅ ቢሆን መታደግ ከቻልኩኝ እድለኛ ነኝ ብዬ ነው የማስበው። እና ውዶቼ እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ወደ ርዕሳችን እንሄዳለን። ከዛ በፊት የካርጎ ጉዳይ የሚያስጨንቃችሁ ከሆነ ለቤተሰቦቻችሁ ብርድ ልብስ መላክ ፈልጋችሁ እንዴት ልላክ የምትሉ ሐዋላ የምትፈልጉ እንደዚሁም ደግሞ የባህል አልባሳቶች ጋቢዎች ለአባቶቻችሁ የምትፈልጉ እኛ ጋር ስለሚገኙ 00251988248890 ላይ ዋትሳፕ ላይ እና ኢሞ ላይ ታገኙኛላችሁ። ታማኝነት መለያችን ነው። እፈለጋችሁበት ቦታ ላይ ኢትዮጵያ እናደርሳለን። የውጭ ብርድ ልብሶችን ስለምናስገባ ማለት ነው እና አብዝቶ መጨነቅ የመጀመሪያው ነው። ይሄ አብዝተን ስንጨነቅ አይምሯችንን እንጎዳዋለን። አብዝተን መጨነቅ የለብንም። ይህ ማለት ምንድን ነው? መጀመሪያ ያሰብነው ሌላ ነው። አረብ ሀገር ስንመጣ የሚባለን ተደላሎች የምንሰማው ሌላ ነገር ነው። እዚህ ስንመጣ ግን የሚገጥመን ሌላ ነገር ነው። ኢቭን ልብስ እንኳን አትያዙ ነው የምንባለው። ደላሎች እንደዛ ብለው ነው የሚሏችሁ ማለት ነው። ምክንያቱም በጣም የተመቸ የደላ ብዙ ነገር አስባችሁ ነው የምትመጡት። ነገር ግን እዚህ ጋር ስትመጡ 24 ሰዓት እረፍት የላችሁም። የምግብ ሰዓት እንኳን የላችሁ እና ያንን ነገር ስታዩት መጀመሪያ ከቤተሰብ ጋር ስትወጡ ቻሌንጅ እንዳለው አስቡ። ራሳችሁን ለመቀየር ነው የወጣችሁት። ራሳችሁን ለመቀየር የራሳችሁን ህይወት ሀብላችሁ ለመጀመር የራሳችሁ የሆነ ነገር ለመያዝ የራሳችሁን ስኬት ለመጀመር ደግሞ ዋጋ ያስፈልጋል። ዋጋ ትከፍላላችሁ። ስለዚህ ይሄ ዋጋ እየከፈልኩ ነው። እናቴ ጋር አይደለም፣ ወንድሜ የለም፣ እህቴ የለም። የሆነ ነገር ቢሆን እኔና እኔ ብቻ ነው። ታላ ቀጥሎ እኔና እኔ ብቻ ነው ዋጋ የምንከፍለው። ስለዚህ ራሴን አይምሮዬን ሪላክስ እንዲያደርግ ነው ማድረግ ያለብኝ። እንዲጨነቅ ማድረግ የለብኝ። እንዲጨነቅ መፍቀድ የለብኝም አይምሮዬ ላይ ብላችሁ ራሳችሁን ማሳመን አለባችሁ። አብዝቶ ማልቀስ፣ መናፈቅ ስደት ዓለም ላይ ስትመጡ የማይናፍቃችሁ አንድ ቀን ይናፍቀኛል ብላችሁ የማታስቡ ሰው ይናፍቃችኋል። የቤተሰብ ዋጋ የሚገባችሁ ስደት ዓለም ላይ ስትገቡ ነው። መዳም ቤት ስትገቡ የቤተሰቦቻችሁ ዋጋ የምታውቁት እዚህ ጋር ነው። በቃ እናትሽ ጧል ላይ ቁርስ ለምና ነው ቀስቅሳ የምታበላሽ። እዚህ ግን አይደለም። ተለምነሽ ይቅርና ለምነሽ የምትበይበት አጋጣሚ ሁላ ለባክሽ ምሳዬን ፍቀጅልኝ አንዴ ጊዜ ቁርሴን ልብላ ብለሽ እንኳን ለምነሽ የምትበይበት አጋጣሚ አለ። ይሄ ዋጋ ነው። የቤተሰቦቻችሁን ዋጋ የምታውቁበት ነው። ቤተሰቦቼ ለእኔ እንደዚህ ናቸው። ለእኔ ዋጋ ነበራት እናቴ፣ አባቴ ለእኔ ዋጋ ነበረው። እኔን ዋጋ ከፍለው ኖሯል እንደዚህ እዚህ ደረጃ ላይ ያደረሱ። ችግር የለውም። እኔ ደግሞ ዋጋ ከፍዬ እነሱን የተሻለ ቦታ ላይ ላደረሳቸው ነው። እነሱ የከፈሉት ዋጋ እጅግ በጣም ትልቅ ነው። እኔ ግን ትንሽ የሚባል ዋጋ ነው እየከፈልኩ ያለሁትኝ። ስለዚህ ጤነኛ ሆኜ መጥቼ በሽተኛ ሆኜ መሄድ የለብኝም፣ መመለስ የለብኝም። ራሴን በተቻለ መጠን ማጠንከር፣ መበርታት፣ ጀግና መሆን አለብኝ። አዎ ሰው ቤት ነው ያለሁት። ሰው ቤት ስቆል ልታዘዝ ነው የመጣሁት። ብር ነው የሚያሳዝዘኝ። ነይ ወደዛ ሂጂ፣ ነይ ወደዚህ ሂጂ የሚያስብለኝ ምንድነው? ብር ነው። ለብር ብዬ ነው ዋጋ የምከፍለው። ስለዚህ ራሴን ማስጨነቅ የለብኝም። እሷ ምን አለችኝ፣ ሰዎቹ ምን አሉኝ ብሎ መጨነቅ የለም። ይሉኝታ የሚባለውን ነገር ወደ ጎን። ምን አሉኝ ምን አላሉኝ፣ በቃ ስራዬን መስራት ነው ያለብኝ። ስራ ሰርተሽ በጣም ከሚገባው በላይ ሰርተሽ አልሰራሽም ልትባይ ትችያለሽ። ምን ስትሰሪ ዋልሽ? ምን ሰራሽ ትባያለሽ። ስራ የለም ትባያለሽ። ስትጠገረሪ ውለሽ ስራ የለም ትባያለሽ።
የሰው ቤት ማለት ይሄ ነው። እናት ለእናትሽ ግን አንድ ነገር ስትሰሪላት የኔ ልጅ ምናምን ብላ በቃ ስፍት አድርጋ ነው የምታወራልሽ። የኔ ልጅ ደክሟታል፣ የኔ ልጅ እንደዚህ ናት ነው የምትባዩ። እዚህ ጋር ስትመጪ ደግሞ በጣም ደክመሽ ውለሽ እጅግ በጣም ከአይምሮ በላይ ለአይምሮ የሚከብድ ስራ ሰርተሽ አትመሰገኝም። ስራ እኮ የለኝም ነው የምትባየው። ስራ የለኝም ነው እንዴ? በቃ ችግር የለውም። የለም ችግር የለውም እንዴ? በቃ ሰው ሀገር እኮ ሲሄድ ይህን ሁሉ ልችል ነው። ሰው ቤት ስመጣ ሰው ቤት ያለ ሰው ሁሉ ነገር ችሎ ነው። ሁሉን ነገር አሳልፎ ንቆ አሳልፎ ነው። እንዴት ስራ የለኝም ትላለች። ይህን ሁሉ ሰርችላት ብለሽ የምትጨነቂ ከሆነ አንቺ ራስሽን ነው በሽተኛ የምታደርጊው። እሷ ምንም ችግር የለባትም። አንቺ በሽተኛ ብትሆኝ እሷ ችግር የለባትም። አይሞቃትም፣ አይበርዳትም። ስለዚህ አንቺ ራስሽን የምትንከባከቢው ራስሽ ነሽ። ስራ የለኝም ማለችሽ እየሰራው ነው ብለሽ መልስ ትጨሳለሽ። ማን ሰራ ይሄን ሁላ ብለሽ መልስ ትጨሳለሽ። ከዛም በኋላ ግን ሌላ ነገር የምታመጣብሽ ከሆነ ማለፍ ነው፣ ንቀሽ ማለፍ ነው ያለብሽ። መዳሜ ለምን ሰደበችኝ? ለምን እንደዛ አለችኝ? ለምን ልጆቹ ተፉብኝ? ለምን ልጆቹ ሰደቡኝ? ብር በነፃ አይገኝም። አረብ አገር ላይ ተሰድበሽ ተርበሽ ከፍ ዝቅ ብለሽ ሰርተሽ እንዳልሰራሽ የሚያደርጉሽ አጋጣሚ አለ። ብዙ ነገር አለ። ይሄ ቻሌንጅ ነው። ይሄ ዋጋ ነው። ዋጋ እየከፈልኩ ነው። ስለዚህ አሁን መበርታት ነው ያለብኝ፣ መጠንከር ነው ያለብኝ። ለምን ነገዬን ለማሳመር። ዛሬ ላይ እኔ ተጨንቄ ዛሬ ላይ ለምን እንደዚህ አሉ ብዬ በትልቁ አልቅሼ ተበሳጭቼ በሽተኛ ሆኜ ቤተሰብ ጋር ብሄድ ለቤተሰብ ዕዳ ነው የምሆነው። ከራስ አልፌ ለቤተሰብ ዕዳ ነው የምሆነው። ነገር ግን እነዚህን ንቄ ትቼ አልፌ ራሴን ጠብቄ ምግቤን በተቻለ መጠን ከእነሱ ጋር እየተጋፋሁኝ በተቻለ መጠን ምግቤን ተመግቤ በልቼ እየተሯሯጥኩም ቢሆን በልቼ ነገዬን ማሳመር ነው የምፈልገው። ነገዬን የተሻለ ነገር ማድረግ ነው የምፈልገው። ዛሬ ላይ ያሳለፍኩትን ነገር ነገ ለልጆችሽ ቁጭ ብለሽ ትናገራለሽ። እንዲህ ነው እኔ ዋጋ የከፈልኩትኝ። መጠንከራ መበርታት አለባችሁ ብለሽ ታሪክሽን የምትጽፊ ታሪክሽን የምታወሪ ይሆናል። ይሄ የሰው ቤት መጀመሪያችን እንጂ መጨረሻችን አይደለም። ይሄ የህይወታችን መጨረሻ አይደለም፣ መጀመሪያችን ነው። ሰው እኮ ራሱን ለመቻል ሲጀምር ብዙ ነገር ነው እንትን የሚለው። እናትና አባቶቻችን ትዳር ሲጀምሩ ሶስት ጉልቻ ሲጀምሩ እኛን ለመውለድ ብዙ ዋጋ ከፍለዋል። እኛን ለማሳደግ ብዙ ዋጋ ከፍለዋል። በገንዘብ ተፈትነዋል። በማጣት ተፈትነው ሊሆን ይችላል። በብዙ ነገር እኮ ተፈትነው አልፈዋል። እኛ ደግሞ እነሱ የተፈተኑትን ትንሿን ነገር እንፈተናለን። ግድ ነው። እንኳን አይደለም ሰው ሀገር ላይ ይቅርና ሀገራችሁ ላይ እንኳን የቀን ሰራተኛ ሆኑ የቤት ሰራተኛ ሆናችሁ ገብታችሁ ስንት ፈተና ነው የሚደርስባችሁ? በሀገራችሁ ላይ አይደለም በሰው ሀገር። የሰው ቤት ይደላኛል ብላችሁ አታስቡ። ሰዎች የጥሩ ናቸው፣ ምንም አይሆኑም፣ አይቀየር ብላችሁ አታስቡ። ሰው ናቸው። የሆነ ሰዓት ላይ ሊቀየሩ ይችላሉ። የሆነ ሰዓት ላይ ልብሽን ሊሰብሩት ይችላል። የሆነ ሰዓት ላይ የሆነ ያልጠበቅሽውን ነገር ተናግረው ሊያስከፉሽ ይችላሉ። ምንም አይደል ብለሽ ነው ማለፍ ያለብሽ። የራሷ ጉዳይ፣ ነገ ትቀራለች። የእሷ ቤት ይቀራል፣ የእሷ ስራ ይቀራል። ምክንያቱም ነገ የተወሰነ ነገር ራሴን መቋቋም ደረጃ ላይ ከደረስኩኝ ትቀራለች። እሷ አልፌያ ነው የምሄደው። አንገናኝም። በቃ አላስባትም ሁላ። እኔ ሀገሬ ስሄድ ማን ነበረች እዚች ሴትዮ ጋር ሰርቼ ነበረ አስታውሳታለሁ ብዬ ነው የምለው። እቺ ልጅ እኔ ጋር ሰርታ ነበረ ካሌ የምትባል እኔ ጋር ሰርታ ነበረ የምትልሽ እሷም ማለት ነው። ስለዚህ ያገናኛችሁ ጉልበትና ብር እስከሆነ ድረስ ተጨናንቃችሁ አስባችሁ የሚፈታ የሚደረግ ነገር ስለሌለ በሰላም በጤና እንደመጣችሁ ሁሉ በጤና እንድትመለሱ እነዚህን ነገራቶች ከአእምሯችሁ ማስወገድ ያለባችሁ። ብዙ እህቶች አይታችኋል፣ አብደው ሀገር ሲገቡ አእምሯቸው ተበርዞ ሀገር ሲገቡ በቃ እንደዚህ አእምሯቸው እንትን ብሎ ከጭንቀት ብዛት እኮ ነው። ብዙ እህቶች በሽተኛ ሆነው ሲገቡ አይታችኋል አይደለም? ከነዛ መማር አለባችሁ። ጭንቀት ሲበዛ እንደሚያሳብድ ማወቅ አለባችሁ፣ መገንዘብ አለባችሁ። እኔ እንደማንም ሰው መሆን የለብኝ፣ እንደነዛ ልጆች መሆን የለብኝም። እኔ በቃ በተቻለኝ መጠን ተፈጣሪ ጋር እያወራሁ ችግሬን የከፋኝን
የሆንኩትን ነገር ለሱ እየነገርኩ እየተነጋገርኩ ከሱ ጋር እያወራሁ ዱዓይን እያደረኩኝ በቃ የማልችለውን ነገር ሁሉ እችላለሁ። ኢንሻአላህ እችላለሁ ካልኩ የማይቻል ነገር የለም። ከአላህ እርዳታ ጋር የማይቻል ነገር የለም። ስለዚህ እንደዚህ አድርጋችሁ እራሳችሁን ተከላከሉ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እህቶቼ። መልካምነት ለራስ ነውና ለብዙ እህቶቼ ሼር እንድታደርጉልኝ ስል በትህትና ጠይቃችኋለሁኝ። በሌላ ቪዲዮ ተመልሰን እንገናኛለን ኢንሻአላህ። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። ባይ ባይ።